እንኳን ወደ ኮንዶሚኒየማችን በሰላም መጣሽ። ዋው ለኔ ነው? ቤቢዬ እወድሃለሁ። እነዚህ ሰዎች ግን መቼ ነው በትክክል የሚጽፉት? ዌልካም ሳሪ ቆንጆ ብላችሁ ጻፉልኝ ነበር ካልኳችሁ በእናትህ። ተባከ እውነት ኬክ ነው የገዛው? ከምግብ ቤት ማነው? ያው ከኬክ ቤት። ኦኬ ዋናው ማሰብ ነው። እንደባለፈው ፊቴ ላይ ልትወረውሪ ብቻ ነው። ሌላ የምትመርጠው ቦታ ካለ ልትነግረኝ ትችላለህ። ስማ ቤቢ፣ ሁሌ ልታስታውሳቸው የሚገቡ ነገሮችን ላስታውስ። አንደኛ ከእናንተ በፊት እኔ ነኝ እዚህ ግቢ የገባሁት። ሁለተኛውስ? ሁለተኛው አንተ የዚህ ግቢ ነዋሪ አይደለህም። አንቺ ግን የሆነ ከማህተበ ጋንዲ ጋር የሚያመሳስል ባህሪ አለሽ። የትኛው ባህሪ? ሁለታችሁም ላይ የቁጥር ብክነት ያለው። እኔ ቆንጆ አይንሽ ተጉረጠረጠ። ግራ ገባሽ አይደል? አንድ ሁለት ምናምን ብለሽ ለያየሻቸው እንጂ ያው አንድ አይነት ሀሳብ እኮ ነው ያቀረብሽው። መቼ ነው ግን ይሄን አእምሮን መጠቀም የምትጀምር? ይገርምሻል። ይሄን ጥያቄ ሮዘዲ አስተማሪ ጠይቆኝ እና ጤነኛሽ? ምን አረኩ ደግሞ? ምን አረኩ ነኛልሽ? የትኛው ጤነኛ አእምሮ ያለ ስትንሽ በሯ ድረስ የመጣላት ኬክ አልፈልግም ብላ ምትመልስ ጤነኛ አይደለሁም አሞኛል ለማትኝ ከሆነ ፕሊዝ ለምን ኬኩን ከበር እንደመለሽ አንድ አጥቃይ ቢስ ምክንያት ስጭ። እየጠበኩሽ ነው። እንዴት ከበርሽ ድረስ በነፃ የመጣ ኬክ አልፈልግም ብለሽ ተመልሻለሽ? እየጠበኩሽ ነው። አቡዬ ተረጋጊ። አሁን ቦታ ስለቀሽ ስለወጣሽ ቤቢ አምቶ ስለነበረው ኬክ ያለሽ አምሮት ከፍተኛ ነው። ነገር ግን አሁን እኔን ከበላሽ ቤቢ ኬክ ነው ወዴት እንደወሰደው ማን ነግሽ? የሚነግረኝ አልፈልግም። አነፍንፍ ይደርስበታል። አቡ ልጁ እኮ ለራሱ የተሰጠውን ስጦታ ነው ያመጣልኝ። እና ይሁና እንደውም ሌላ ሰው ሲሰጠው ደግሞ እንዲያመጣልሽ እቅፍ አድርገሽ ሳም አድርገሽ መሸኘት ነው እንጂ ኬክ ይከፋል። ሳሪ በእናትሽ ከዚህ በፊት ኬክ አምጥቶ አያውቅም ብለሽ በይ። አምታክ ከፍትልህ ነው እንዴ? ልሰብሮ ነው። እኔ የምልህ ናቲ፣ የዘንድሮ ሴቶች ለምንድን ነው ኬክ ላይ ማጻፋቸውን ትተው መጻፊያውን የማይሰጡኝ? በእናትህ ምናልባት መጻፍን ስለሚጠራጠሩ ነው። በነገራችን ላይ ከሳራ ጋር ጥሩ ፕሮግሬስ እያደረክ ነው። እንዴት እንደሌላው ቀን ኬኩን በፊትሽ ይዘሽው አልመጣሽም ነው? አያስቅም። ወንድ ልጅ አያስቅም። በፍጹም አያስቅም ወንድ ልጅ። ወራችሁ ተገኘ ነው ያው ተገኘ ትቀማኛል የማ ይባል ይሁን ጋሽ ምን ነው ትለኛለህ? ይሄን ወመኔ ሌባ አታውቀው? መኪና ያስቆም ልብስ አሰጣ እንዴ በረፈልፈሉ እየሰራጥ እየገባ እንዴ አምፖል ነሽ ቃሪያ ነሽ ከቤት ይመጣ አቅም እንኳን ማይብር ሌባ ተይዛል። አንተ ሌባ ተይዛል። አይ ባል ስቃ የካይ ባል ነው ባል እንኳን ሴት ላይ ምናምን እድሜ ራሱ አይገድበው። አንተ ነህ እንዴ? አንተ ነህ ነገሩ ሁላችሁም ወመኔ ሌባ ብቻ ናችሁ። አንተ ራስህ ትስል ትሰርቁሉ ማታስታውቅ ያው ከኔ ምንዳይ በቀለ ደመላሽ እጅ
ማንም ያመልጣል? ማን? ሁልሽንም እጅ ከፍንጅ አንድ ከርቺፍ ነው የሚይዘው። ልታውቂ፣ ሁልሽም ልታውቂ። እኛ እንኳን ለሌባ ሶማሌም ዘምተን አላሳፈርንም። ወይኔ መሳሪያውን ቢዝ መቅደላ አፋፉ ላይ ነበር የሚሆነው። ይሄ ደግሞ በሚቀጥለው ለምትዘርፈው ይሄን እንጂ የሆነ ሰውዬ ግን አንድ ቀን ከወጣሁበት ሳያስቀረኝ አይቀርም። አቡል ታግዝኝ ትያለሽ? ይቅርታልሻል እንዴ አቡ? እንደዚህ ይጨንቀኛል። አቡስ እንደዚህ አታኩርፊኝ። ደግሞ ሀዊ መምጫዋ ደርሷል። ቶሎ እናዘጋጀው። አቡስ ባዶ ነው፣ እሱ ባዶ ነው። ነግሬሽ ነበር እኮ። አውቀሽ ነው አይደል? ራስሽ ወድ ብትገቢ አታምጪ። ቴንክ ዩ። ተመስገን ነው ዛሬ እኔንም ኬክ አበላኸኝ። አንተ ማፈር ከመብላት ለጥቂት ተረፍ። ምን ማለት ነው? እኔ ሁሌ እንደተንከባከብኩ ነው። ዛሬ እንደውም የፈለግከውን አድርግልሃለሁ። ምን ልጋብዝህ? በእናትህ ዛሬ እንደውም ስሰራ ስለሙል ለምን የሆነ አሪፍ ክትፎ ለምን አትቀርም? ክትፎ አንተ ደግሞ አንድ ቀን ደህና ነገር ተመኝተህ አታውቅም። ለምን የሆነ ጽድት ያለ ቁርጥ አልጋብዝህም? ሙት ይቻላል። አሪፍ ነው። ሄሎ ቆንጆ፣ እንዴት ነሽ? አለሁልሽ። ዛሬ ማታ እችላለሁ። አውቃለሁ፣ ያው አንቺ ጥሩ ጋባዥ ነሽ። እኔ የምልሽ እስከዛ ለምን ለምሳ ጽድት ያለ 1-2 ኪሎ አይን የሆነ ጥሬ ስጋ ተይ እንጂ ቆንጆ፣ እንደዛማ አይባልም። ማናባሽ ነው ጥቅመኛ አንቺ? ይኸውልሽ እኔ እንዳንቺ ተሳዳቢ አይደለሁም። እሺ ይኸውልሽ፣ ቆራጣ ጥፍጥፍ እንዴ ንቀት። ናቲ በእናትህ ሰይጣን የሆነ ቀሚስ ለብሶ መሳል የምትፈልግ ከሆነ ይቺ ልጅ አሁን ላገናኝ በእናትህ። እሺ በል። ከንግግር እንደተረዳሁት ልጅቷ ድጋሚ ራሱ ልታይ የምትፈልግ አትመስልም። ኧረ በእናትህ የሆነ ተፈላጊ እና ሙድ እያንቀሳቀሰች ነው። 2 ቀን ስዘጋት ንፍጧ እየተዝረከረከ ትመጣት። ሁሌ የሆነ ነገር ብቻ ስትፈልግ ከምትደውላት ምን አለ አንተ አንዳንዴ የሆነ ነገር ለማድረግ ብትደውላቸው። ምን ማለት ነው የሆነ ነገር ማድረግ? ጥሩ ጥያቄ ነው። ለምሳሌ አሁን የደወልኩላት ስሟ ማን ነው? እኔ ስሟ ምን ያደርግልኛል? የሆነ የስጋ ቤት ባለቤት ብዬ ነው ሴፍ ያደርግ። ይኸውልሽ የስጋ ቤት ባለቤቷን የደወልኩላት ለምንድን ነው? ምን ቁርጥ ጋብዘኝ ስላልከኝ ነው። አንተ ለምን እንደ መርማሪ ፖሊስ ይመስል ሌላ ጥያቄው መጠየቅ ትተህ ቅድም የሆነ ነገር ስትፈልግ ያልከኝን ይልቅ አስረዳኝ። ወደ እሱ እንምጣ። ኦኬ። ለምሳሌ የስጋ ቤት ባለቤቷ ጋር ትደውልና ዛሬ ደወልኩልሽ አይልልሽ ነው
ወይም ደግሞ ስራሽ እንዴት ነበር ውሎሽ እንዴት ነበር ምናምን ብለህ መጠየቅ ትችላለህ። እኔ አባቷ ነኝ እንዴ ስራ እንዴት ነው ምናምን ማለት ያሟል ለማለት የፈለኩት ነገር አልገባም። ብዙ ጊዜ ለሰላምታ የምትደውላት ከሆነ እንደዚህ አንዳንድ ጊዜ ይሄ አይን የሆነ ቁርጥ ፈልገህ ስትደውላት ጥቅመኛ መሆኑን አታውቅብህም ማለት ነው። እውነትህን ነው ታውቃለህ። እንደው የ2005 እቅዴ ምን እንደሆነ ታውቃለህ? እጄ ላይ ያሉ ሴቶችን መንከባከብ። በቃ በነገራችን ላይ ቅድም ከሳራ ጋር ጥሩ ፕሮግራም እያደረክ ነው ብለኝ። ፕሮግሬስ ያው ነው ቤተሰብ ወንድማማች ናቸው። ፕሮግሬስ ፕሮግራም የሚገርም ነገር ሳራን እጄ ላይ ለማስገባት ያላደረኩት ጥረት አልነበረም። አስበው ዋይን፣ አበባ፣ ብላክ ሌብል፣ ኬክ ኢቭን ገንፎ ሁሉ ወስጄላታለሁ። የሚገርም ገንፎ ገንፎ በምን ሂሳብ ነው ደግሞ ገንፎ የወሰድክላት? ባለፈው አንዷ መንታ ወልዳ የሆነ የሚበላ ቁርስ ፈልጋለሁ ስላት ገንፎ ልካልኝ ይረፍ። በነገራችን ላይ ሳራ ገንፎ ወዳለሁ ብላ እጇን ከዘረጋች እንዳሰጣት ፊት ላይ ነው ልጥፍ የምታደርግልኝ። ሙት ወንድ ልጅ ስነግርህ እመን። ይሄ ገንፎ ሚጥሚጣ ምናምን ምናምን አይን ሊያቃጥሉ ሊያንገበግቡ እንደሚችሉ እወቅ። እሺ ሚጥሚጣ አይኑ ሲገባ እንደሚያንገበግብ ሳራ ፊት ላይ ስትደፋው እንዳያወቀው። እንደሚያንገበግብ እኮ አውቃለሁ፣ ግን 3 ቀን ከግድግዳ ጋር እንደዚህ እንደሚያላትን አላውቅም ነበረ። ቁም ነገሩን መሰለ ሳራን እጄ ለማስገባት ያልወሰድኩላት ነገር የለም፣ ግን ምንም ፊቷ ሊፈታልኝ አልቻለም። በምንና እንዴት ላሰምጣት እንደምችል ብቻ ነው ግራ ይገባኝ። አትስማማበትም እንጂ ወደ መፍትሄው ነው ሊጠቁም ይችላል። አትስማማበትም እንጂ ሴት ልጅ መረዳት ቀለም እንደመቀላቀል የሚቀል መሰለኝ። ዋናው ችግር እኮ ሳራን እንደሌሎች ሴቶች ለመረዳት መሞከር ነው። እንዴት ማለት? ሳራ እኮ ማለት አንተ ቀሚስ ለብሰ ማለት ነው። ሳሪ ግን እንዴት ነው የሚሆንልሽ? ምኑ? እኔ እንጃ። እኔ መንከባከብ ትችይበታለሽ። ለአዊ መኝታ ቤት ለመልቀቅ ስትይ እቃሽን እያሸክሽ ነው። እኔ እንጃ አንድም ቀን ተጨናንቀሽ አይቼሽ አላውቅም። ወይ ሁሉንም ነገር የማደርገው በወንድ ገንዘብ ስለሆነ ቀላል ነው። አይምሮ ወንዶቹ ምን ብታረጊላቸው ነው እንደዚህ ገንዘባችሁን ዝም ብለው የሚያፈሱልሽ? አንቺ ልታደርጊ የማችው ነገር በሙሉ አይምሮ አቤት ለምንድን ነው እንደዛ ከሚያመላቅት አባታ ቤት ወጥታ እዚህ መኖር የፈለገችው? ምን አቅላታለሁ? በራሴ ጥረት ነው ውጤታማ መሆን የምትለው ፈሊጥ አምጥታለች። እውነቷን ነው። በ2005 ሁላችንም የራሳችንን አዲስ እቅድ አውጥተን ራሳችንን መለወጥ መቻል አለብን። እኔ ግን ቶሚን አዋክቤ ማግባት እቅድ አለኝ። የቤት ኪራይ ከፈለልሽ ልጅ ነው? እሱ ዳኔ ነው። ቶሚ የሚይዛቸውን መኪኖች ብታይ አይንሽን ያምሻል። እኔ ለመርገጥ እኮ እንዴት እንደሚያሳሱ። ቤቱማ ጂፕላስቱ ነው፣ መዋኛ ገንዳ አለው፣ ስቲም አለው፣ ጃኩዚ አለው፣ የሌለው ነገር የለም። ወንድ ልጅ በጣም ትክክል ነው። ለካ የጥቅም ሰው ስለሆነች ነው ስጦታ ይዤላት ስሄድ ከየት እንዳመጣው የምጠይቀኝ። እሺ ሳራ እንደ ሌሎች ሴቶች አለች። ከየት ነው መጀመሪያ ያለብኝ? መጀመሪያ ሴቶች የሚሰጡን ስጦታ ማቆመ አንድ ነገር ነው። እና እኔ ቤቢ ከኪሴ ስጦታ አውጥቼ እንድገዛ ትፈልጋለህ? ገንዘብ ማውጣት እኮ አይደለም ዋና ቁም ነገሩ፣ ማሰብ ነው። ናቲ ስነግርህ አዳምጠኝ። ዋናው ቁም ነገሩ ምን ያህል ኢንተርጌት ማድረግ ትችላለህ ነው። ኢንቨስትመንት ኢንተሊጀንት ያው ነው። በእናትህ ብቻ ከኔ ብቻ ልታገኝ የምትችለውን ነገር
ከሌላ ወንድ የማታገኘውን ነገር ማግኘት ያስፈልገኛል። ቤቢሻ ወይ ፍቅር ልሰጣት እኮ ትችላለህ። ሲያስጠላ በእናትህ እንደ 15 ዓመት ፍቅር ልሰጣት ትችላለህ። ታዲያ በአንተ አቅም ምን የሚሰጥ ነገር አለ? አንድ በስም ያለው ሲም ካርድ ነው። እውነቴን ነው። ግቢ ውስጥ የሚያቆማቸው 3 መኪኖች ብታይ ፍቅሩ ጦሱን ይዞ ነው የሚያስብልሽ። እውነት መቼም እንደ ልጅነታችን ፍቅር ፍቅር እያለ ድንቡሎ ከሌለው ደሞዝተኛ ጋር ምን ያስቅሻል? አይ እኔ ሀዊን እዚህ ቤት አስቤያት ነው። ያን ከሚያክል ቤት ወጣ እዚህ ስትገባ የወፍ ጎጆ ውስጥ የገባች ይመስላል። አንቺ እኮ ቤቱ የጠበበሽ እኔን የሚያክል እግር ስላለሽ ነው። እስኪ አስቢው፣ ዞን የቀበሮ ጉድጓድ ውስጥ ቢገባ ምን የሚሰማ ይመስልሻል? ምን ለማለት ፈልገሽ ነው? ማብራራት ባይኖርብኝ ደስ ይለኛል። ዞን ቀበሮ ጉድጓድ ሲገባ ምን ይሰማዋል? ለምን ብዬ እንደዛ እላለሁ እንዴ? ነይ እባክሽ እቃውን ወደ ማስተካከል እንመለስ። ሳሪ ግን እውነትሽን እኮ ነው። እውነቴን ነው ካልሽሽ፣ ይሄ መንገድ ዳር ያለው ኮንዶሚኒየም ስር ያለው ካፌ ያለ ከነቃው የሚከራየው እሱ ተከራይቼ እንደ አዲስ ካፌ ከፍታ። ካፌ እንዴ? አቡዬ የቦሌው ካፌ እኮ አክስሮሽ ነው የዘጋሽው። ወይኔ ቆንጆ፣ የምትናገሪው ነገር አታውቂም ማለት ነው። ቦሌ የነበረው ትልቁ ካፌ ዝሆኑ ኮንዶሚኒየም ብሎክ ስላለ ደግሞ ቀበሩ። አሁንስ ገባሽ? አዎ ገባኝ። እኔ ልልሽ የፈለኩት ግን ድጋሚ ከምግብ ጋር የተያያዘ ነገር መጀመሩ ጥሩ ሀሳብ አይመስለኝም። በተቻለ ከኬክ ጋር የማትገናኝበት ስራ ቢሆን ይመረጣል። እንደውም እውነትሽ ነው። የካፌ ስራ አያዋጣም። ስጋ ቤት ጋር ኖ ካፌ ነው ስጋ ቤት። ለምን ቡቲክ አከፍችም? ቡቲክ ምን አሰብሽ ቆንጆ? ይሄ ሁሉ መቅለስለስሽ ምን ልታዘናግኝ እንደሆነ ገብቶኛል። ምንድነው ማዘናጋሽ? የት ልጅ ነው ደግሞ? ቀበሮ ጉድጓድሽ ልገባ። አይጠበብት ወንድሜ፣ አንተ ግን በእናትህ መፈጠር የነበረብህ በነ ፒኮክ ዘመን ነበር። ፒካሶ እንጂ ፒካሶ ደክሲሶ ያው ነው። በእናትህ ዋናው ችግር የሥራ አጋሮች ከሞቱ በኋላ ተፈጥራ አንተ መከራ መብላት ነው። እኔ የምመክርህ ይህንን ችሎታን ለምን ለቺክ ጠበሳ አታውለው እንዴ? እኔን እንኳን አታየኝም እንዴ? በአንተ ስዕል እኮ ስንት ቺክ እያነጋገርኩ እንደሆነ አስበው። አንተ ብትጨመርበት ደግሞ አስበው። ባጭሩ እንደ ቻይና በአቋራጭ አለፈልን ማለት ነው። የምሬን ነው። እቴ እናቴ ከአንቺ ጋር አድሬ ሲነጋጋ ልሙት ማለት ነው። መጽሐፉም እንደሚል ታውቃለህ፣ ወበከመ ሽንት ይሸምጥ ወበከመ ዳሌ ያስኬዳል ሰላሌ ማለት ይኸውልህ በእናትህ ናት በቃ አፈርሶንል። ዝም ብለን የሳልከው ወይንስ የዚህም ባለ ንብረት ታውቀዋለህ? ናቲ አውቀዋለሁ በለኝ። እሺ በለኝ በቃ ታውቀዋለህ ናቲ። አላውቀውም። ስለምን ነበር እያወራን ነበር? ይሄ ጨው ተወደደ፣ በግ ዶሮ። በግ አንተ በአመት ባሉ ምክንያት በግ እንዴት ጨምሯል መሰለህ? ከቦልስ እኩል ሆኗል ዋጋው ነው የምልህ። ይሄ ዶሮ ምናምን የሚታሰብ አይደለም። ቅርጫ ገብተን ምናምን ካሉ እርግጠኛ ነህ ስለ በግ ነበር የምናወራ ነበር? ምግብ ቤቶቹ እኮ እውነታችን ያሉት ፋኒ ነህ።
አንተን አይደለ ሳሪ ኬክ ይዛላት የመጣ? ኦ የሳሪ ጓደኛ ነሽ? አይቼሽ አላውቅም። እባክህ የሚንቀሳቀስ ኮንዶሚኒየም እኮ ነው የምታውቀው። እንዴት ነው የማታውቀው? ግቢ ቁጭ በይ። ኬክ ምናምን ብዬ ግን እንዳትለኝ። የኔ ቆንጆ አለሽ። አንቺ ራስሽ ብዙ ኬክ እንደበላሽ ያስታውቃል። እንዴ የሚሆናትን ወንድ ለይታ የምታውቃኝ? ኧረ የሚሆናትንም ሴት ለይታ የምታውቃኝ አይመስለኝም። በጣም ነው የምታምሩት። ለምን እንደሱ እንዳላችሁ ፖዝ አድርጉልኝ። ለምን አልስላችሁም? ይሻላል። እኔ እንጃ እንደምትስለኝ ባቅኖር አለባበሴን አስተካክዬ እመጣ ነው። ለምን እንዴ? ራስሽን ግን አይተሻል? በጣም እኮ ነው የምታምሩ። እንደውም ይኸውልሽ መጀመሪያ አንቺን ግጥም አድርጎ ይሳልና ሲጨርስሽ አንቺ ሙሉሽን፣ ከዛ ቀስ ብለን እኔና አንቺን ደግሞ ሮማንቲክ አድርጎ ደግሞ አንድ ላይ ሰለናል። እንጃ ይሻላል። እንደዛ ይሻላል። እሺ አሁን ተስተካከይለት በደንብ። እግርሽን አንድ እግርሽን አውጪ። ሮማንቲክ ሆነሽ አንገትሽን ከወዲያ በኩል እንደገና የኛውን እግርሽን ትደግሚዋለሽ በደንብ እንደሱ። እሺ በጣም ቆንጆ። ናቲማ ቀለም ስጨርስ ደውልልኝ። ቤቢ በእናትህ ነኝ አትሂድ። አይዞህ አልባላም። እርግጠኛ ነሽ? እዚህ ቤት ፋኒ ናችሁ። እስከዛ ጋር ዘና ማለት ትችላለሽ። ዘና ማለት ትችላለሽ አልከኝ? ቀጥይ። ስጨርሽ ከደርሳል። ሀይ ጂጂ፣ ምን ፈልገሽ ነው? መግባት ፈልጌ ነበረ። በር ማን ነው የሚከፍትልኝ? መግባት አይቻልም። ይቅርታ፣ አዲስ ነዋሪ ነኝ። ኦ አዲስ ነዋሪ ነሽ? ታዲያ ለምን አልነገርሽንም? እዚህ ግቢ ውስጥ እኮ ለመግባት የሚከፈል ገንዘብ አለ። እንደገና ደግሞ መኪና ማሳደሪያ የሚሰጥ ወረቀት አለ። እሱን አላወቅሽማ? ግን መክፈል ያለብኝን ነገር ነገ ከፍላለሁ። ነገ ትከፍያለሽ? በጣም ጥሩ። ነገ ትገቢያለሽ። ምን ያነጫንጫዋል? አርግዟል እንዴ? ይግቡ። እንዴ ይቅርታ፣ የቤቱ ባለቤት ማንኛችን ነህ? እየተሳልኩ ነው። መንቀሳቀሳችን ማለት ነው። በጣም ጥሩ። በነገራችን ላይ ቤቢ ኬክ ይዞ ሲመጣ የመጀመሪያው ቀን አልነበረም። ምን? ከተንቀሳቀስ ስሉ ይበላሻል። ልክ ነኝ? አዎ ልክ ነሽ። ልክ ነኝ። እኔ የምለው ከምንዳይ ጋር የሚግባባ ሰው አለ እንዴ? እባክሽ ምንዳይ ከራሱ ጋር እንኳን የሚስማማ ሰው አይደለም። ወይኔ በእናትህ ጓደኛዬ እቃዋን ይዛ መታ ነበር እና በር ላይ አላስገባላት። እኔ ቤት ደግሞ ምን ተቀባጥሪያለሽ? ኬክ ልበላ መጣሁ ብለሽ ነው? የኔ ቆንጆ አንቺ ቀድመሽን መተሽማ ለእኔ የሚሆን ታስተርፊያለሽ ብዬ ስምሽን አላጠፋውም። በነገራችን ላይ እሷን ስለ ለመጨረስ ምን ያህል ወራት እንደሚፈጅበት ቀን የጀመርካት? ለነገሩ ከፋፍዬ ነው የሰርኳት። ማየት ይቻላል? ይቅርታ ስልም ሳርጨርስ መልሶ ማየት አይችልም። የኔ መቤት እኔን ስሎ ሳይጨርሰኝ ሳለኝ ትዩና አንቺ ነው ያርገኝ። እኔን ለመሆን የበላሻቸውን 6 ሰዎች መጥፋት አለብሽ። እንዴት ነኝ? ቁጭ ነው ያደረገሽ። የመታወቂያ ፎቶሽ እንኳን አይወዳደሩ። ሰብስቤ ቀድማሽ መታ ባጨርስ ኖር ኬክ ጋብዝሽ ነበር።
እሷን ስለስክጨርስ ካላረጃ አንድ ቀን ትጋብዘኛለህ። በህግ አምላክ አልኩሽ እኮ በህግ አምላክ። ህግ አታውቂም እንዴ? ህግ አታውቂም? እዚህ በር ላይ ስታየኝ የጥበቃ ሰራተኛ መስየሽ ከሆነ ተሳስተሻል። ምንዳይ በቀለ ደመላሽ የተባልኩ የዚህ ኮንዶሚኒየም ኮሚቴ ሊቀመንበር ነኝ። አሁን በእጅሽ ያስያትን 10 ብር ኪሴ ውስጥ ሸጉጠሽ ያስገባኛል ብለሽ ካሰብሽ አሁንም እጅግ በጣም ተሳስተሻል። ወይም ደግሞ አንቺ እንደምትይው ይህን የመሰለ ክቡር ሰውና የኮሚቴው ሊቀመንበር ጥበቃ ሰራተኛ ነው እንዴ ብለሽ የምታስቢ ከሆነ ስህተት ነው። ምክንያቱም ማንኛውንም ነገር ማድረግ ስለምችል። ይቅርታ ክቡርነቱ፣ ማንነቱን ስላላወቅኩኝ ነው። ይቅርታ ያርጉልኝ። እንደው ፍቃዶ ከሆነ መኪናው እንዳስገባ ቢፈቅዱልኝ ደስ ይለኛል። አለበለዚያ ግን መኪናዬን መንገድ ላይ አቁሜ ይሄን ሁሉ ዕቃ በእጄ ይዤ ልገባ ነው። እንዴት ስነ ስርዓት ያለሽ ልጅ፣ ጨዋ ያሳደገሽ፣ በእውነት በጣም ስርዓት ያለሽ ልጅ ነሽ። የትኛውን ብሎክ ነው የተከራየሽው? ተከራይቼ አይደለም ጌታዬ፣ ጓደኛዬ ጋር ሩሜት ሆኜ ለመኖር ነው። አሃ፣ ጓደኛሽ ማን ትባላለች? ሳራ። ኦ ሳራ፣ እንዴ አንቺን የመሰለ ስርዓት ያለው ልጅ እቺ የመንደር ወመኔ ጋር እንዴት ነው ጓደኝነት የሚመሰረተው? ስርዓትማ ላስተምራት ነው የመጣሁት ጌታዬ። ጥሩ፣ ለዛሬው ፈቅጄልሻለሁ። አስገቢ። ነገ ቢሮ ሄደሽ ክፍያ ፈጽሚ። በቃ ልክፈተው። ቆይ ልክፈተው። ቆይ አይገባም፣ እኔ ራሴ ከፍተዋለሁ። አመሰግናለሁ። እሺ። ሰው ሁሉ ምን አለበት እንደዚህ ችሊ ስርዓት ቢኖረው። እናቴ የመስጥ ማጫወቻ ልትሆኚ ነው። የመስጥራት እንዴ! ኧረ በተሰቀለው! ኧረ ምንድን ነው ክልፍልፍ? ምንድን ነው የሚያክለፈልፋት? ኧረ በለው ፍሬም ፍሬ ሲሆን ማጫወቻ የሆነበት ዘመን። ይገርምሻል፣ እዚህ ሀገር የኬክ ጥበብ የገባው አንድም ሰው የለም ብዬ በድፍረት መናገር ይችላል። አንቺንም ከደፈርኩሽ ይቅርታ። እና እኔ 7 ዓመት ኦክስፎርድ ዩኒቨርሲቲ ስለ ኬክ ታሪካዊ ጥበብ የተማርኩት በዚሁ የተነሳ። ኬክ ለመጋገር 7 ዓመት? ሪቻርድ ቡሽ የሚባል ፊንላንዳዊ ነው። እኔ ስገባ 7 ዓመት፣ እስካሁን እዛ 14 ዓመት ማለት ነው። ኦልሬዲ ትምህርት ላይ ግድ የለሽም። አሁን ኬኩን ትቀምሺውና እሱ ማን ነው ምንድን ነው የሚለውን ነገር ትረጃለሽ። አተ ናቲ ኬኩን ብቻ በልቼ ጨረስኩት እንዳትለኝ። ባክን አይደለም ሰብስቤ ናት የበላችሁ። በቃ ሌላ ጊዜ የሌላ ዩኒቨርሲቲ ጋግሬ አብላሻለሁ። እሺ ለምን ስልኬን አልሰጠምና እንደዋወለ? በነገራችን ላይ ሳራ ፈልጋ መጣ ነበር። ሳራ እዚህ ድረስ መጣ። በእናትህ ሜዲ ሜዳሊያ ብለህ ደውልልኝ አላ እንዴ? ምን ነው ናቲ? አቡዬ ስሩና ለደረች እና ሙሉ ቶርታ ኬክ በልታ እንደዚህ ያደረገች እርቧት ብታገኝ ምን ልታረግ እንደምችል አስበዋል? ምን ያስቃል? የእውነቴን ነው። እንግዲህ አንተ ንገረኛ። እንዴት ምንድን እውነቴን ነው። ምን ያስቃል? አቡዬ አለሽ አረከዋለ